አይገርምም? አሞሽ ደክሞሽ ስራ ላይ ነሽ ከፍቶሽ ሁሉ ትስቂያለሽ አንቺ ካልሆንሽ ሌላ ማንሽ ቢከፋሽም ጠንካራ ነሽ ላየሽ ሁሉ ደስተኛ ነሽ ትስቂያለሽ መድከምሽን መከፋትን ማናውቆልሽ የሚገርመው ባንቺ መፍካት መቅናታቸው አንቺን መሆን ምኞታቸው መቻውቁና የውስጥ ህመም ድካምሽን ካገር ወጥቶ የሰው ሀገር ብሶትሽ በውስጥሽ ታጭቆ ሰላም የሚነሳሽን በነጋ በጠባ ሆድ የሚያስብስሽን ሳቅ የሸፈነውን ያልወረደ እንባሽን ግን ያልፋል አው ያልፋል ባዘን ፋንታ ሳቅ ይተካል እንደ ታሪክ ትናንት ሆኖ ዛሬም ያልፋል ምትወጃት አባትሽን ምትወጂበት መንገድ ቤተሰቦችሽን ማስደሰት የምትፈልጊበት መንገድ ቤተሰቦችሽን ወደፊት የተደረጃ ማድረስ እንደምትፈልጊ ለራስሽ የተደረጃ መድረስ እንደምትፈልጊ እነኚህ ነገሮች ከጎንሽ እንድቆም ያስገድዱኛል ወደሱ ሲመጣ የሆነ ቻሌንጅ እንደሞላ አውቃለሁ ምክንያቱም እሱ የራሱ ችግር ያለበት እኔን ቻሌንጅ ነው ይሄ ነገርና አንዳንዴ እንደዚህ ግድ የለሽ መሆን የለብንም በርገብቼ ነገሮችን ላስተካክልልህ ባልችልም በዱዓ አግዛለሁ እንደ እህትነት እኔም ከጎኔ ብዙ ነገር ማድረግ የምችለው ነገሮች ካሉ ላደርግልህ ፈቃደኛ ነኝ ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ ደህና ናችሁ ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ ያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሐሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ነባና አሙ በነባ ቤት ትናንትና ቪዲዮ ለቀው ነበር ማታ ቪዲዮ ከለቀቁ በኋላ ስለሆነ ያየሁኝ ድጋሚ መስራት አልቻልኩም በጠዋት በጊዜው በሰዓቱ ወደ እናንተ ከች ብያለሁ ሐሳቤ ልሰጥበት ማለት ነው በቅድሚያ እንግዲህ ዱባይ ያላችሁ የትኛውን ቦታ ሽፎኖች የተለያዩ ልብሶችን እዛዙ እኔ ጋር ታገኛላችሁ የኔ ውድ ቤተሰቦች በመቀጠል እንግዲህ ነባና አሙ ሲሰሩት የነበረው ድራማ አዩን ጨምሮ በሰዓቱና በጊዜው ቀልጠፍ ብሎ ብናደድበትም ቀልጠፍ ብሎ በማለቁ ግን ደስተኛ ነኝ አልዋሻችሁም በጣም ተናድጄበታለሁ ምክንያቱም ሴት ልጅ እኔ ምን ጊዜም ቢሆን ከፍ ብላ ጠንከር ብላ የተሻለ ቦታ ስትደርስ ማየት እንጂ የምፈልገው በድራማም ቢሆን ራሷን ዝቅ አድርጋ እንድትታይና ራሷ የሆነ ቦታ በቃ አላስፈላጊ ቦታ ስትገኝ እናደዳለሁ ለምሳሌ ነባ ለአሙያ ፍቅር እንዳላት መስራቷ ቤት ድረስ መሄዷ እነዚህ በሙሉ በጣም ለኔ የሚያናድዱ የሚደብሩ ቪዲዮዎች ናቸው ግን ደግሞ ያው እንደ ልጅ ብዙ ዋጋ መክፈል ስላለባት ዩቲዩብ ብዙ ነገር ያስከፍላል በዚህ አጋጣሚ እኔ በጣም እናደደው ፈምሰው ልክስክስ ስራ የሚሰሩት ላይ ነው ትኩረት ማደርገው እሷ የሆነ ነገር ለማግኘት ስለሆነ የምሰራው ብናደድም ዝም ለማለት ወስኛለሁ ሰሞኑን ዝም ብያለሁ በጊዜም እንደሚጠናቀቅ እርግጠኛ ነበርኩኝ ግን በዚህ አጋጣሚ ልነግራችሁ የሚፈልገው ነገር ቪዲዮ የማይጠፋ ነገር እስከሆነ ድረስ ይሄ ቪዲዮ እድሜ ልክ አዳዲስ ሲመጣው ትውልድ ጭምር አሙን ነባ እንዳፈቀረችው ወደሱ እንደሄደች ምናምን የሚያሳይ ሆኖ ነው የሚቀረው ይሄ ይታወቃል ነገር ግን እውነታው እኔ ስነግራችሁ ምንም አይነት ፍቅርም ሆነ የፍቅር ስሜት ነባ ጋር እንደሌለ በእርግጠኛ ሆኜ እነግራችኋለሁ ማለት ነው ምክንያቱም ብዙዎቻችሁ የምታዩትን ስለምታምኑ ደግሞ እውነት ነው ይሄ ያላያችሁትን ካላመናችሁ ምን ልታምኑ ነው እና ምንም አይነት ፍቅር የለም ለስራ ነበረ ሰሩ ተለያዩ አለቀ አሙ ማን እንደሚወድ አሙን ማን እንደማትወደው ብቻ ብዙ ማውራት አልፈልግም ግልጽ ነው ይሄ ግልጽ የሆነ ነገር ነው ምንም የሚያወሻሽ ነገር የለም ሁሉም እየተገናኙ ያሉት ለስራ ነው ስራቸውን ይሰራሉ በስራ ሲስማሙ ይቀጥላሉ በስራ ካልተስማሙ ቻው ተባብለው እንደዚህ ይሸኛኛሉ ማለት ነው ሌላ ምንም ታሪክ የለውም በ2018 ያው ነጭን እናውራ ብለን ነው አንዳንዴ እናንተም ያው ሁሉ ጊዜ ሰዎች ንትርክ ጸብ ጭቅጭቅ እንዲያሳዩዋችሁ ስለምትፈልጉ ነው እኛም ነዝናዛና ጭቅጭቅ ምን ነው እንጂ ወደን ፈቅደን ተናጋሪ ሆነ መጥፎ ሰዎች ሆነ ምናምን አይደለም ሁላችንም የራሳችን ባህሪ ያለን ቪዲዮ ላይ የምናሳየው አይነት ባህሪ ሊሆን ይችላል ስንቀባ በውስጣችን ሌላ ልንሆን እንችላለን ምንም የሚታወቅ ነገር የለም ሁሉም የራሱ ባህሪና ድክመት ጉርለት ጥንካሬ አለው እና ያንን ለማሳየት ነውና የተሰራው ቪዲዮ ያስደስታል አያስደስትም ማለት ነው ስነግራችሁ ምክንያቱም ሴት ልጅ ወንድ ቤት ድረስ በቃ መሄድ የለባትም ይሄ በጣም ትልቁ ስህተት ነው ትልቁ ውድቀት ወይም ደግሞ ትልቁ ስህተት ነው ሌላው ደግሞ
አፈቅረዋለሁ ያልሆነ ስሜትን ባችሁ ለራሷም ለወደፊትም ለማንኛቸውም ቢሆን ይሄ ህይወታቸው ላይ የሚያመጣው ተጽዕኖ አለ። እኔ አውቃለሁኝ እኛ ጋር እንድል ፌመስ ነበርችና በጣም አላስፈላጊና አጸያፊ ስራ ነበረ ከ7 አመት በፊት ስራ የነበረውና በጣም ፌመስ ታዋቂ ነበረች በወቅቱ። አሁን የልጆች እናት ሆና ባለትዳር ሆና ያ ቪዲዮ ሲወጣ እስከ ትዳራው መናጋት አድርሷታል። ገባችሁ? ምክንያቱም ያ ሰው የሚያውቃችሁ በድሮ ማንነታችሁ ላይ ሆን ይችላል። ለምሳሌ አሁን ነባን የሚሆን አሙን ሌሎችም እነሱን ብቻ አይደለም ሌሎቹን ሊያገባ የሚመጣ ሰው ካለ አዲስ ሰው እነሱ በዙሪያ ቢጋቡ ኦኬ፣ ግን ሌላ አዲስ ሰው ቢመጣ ከ4 አመት ከ5 አመት በኋላ ይሄን ቪዲዮ ሲያይ አማኑኝ ፕራንክ አይመስለው። ምክንያቱም ፕራንክ የሚያስመስል ነገር አድርገው የሰሩት ነገር የለም። ግልጹን አይናገሩም። መጨረሻ ላይ ድራማ ነው አይሉም። የሚያበቃው ተለያየን በሚል ነው። ስለዚህ አንቺ ፍቅርሽን በሚዲያ ወጥተሽ ነበር ከሌና ፍቅረሹ ነበር ጻብ ይመጣል። ኧረ በፍጹም ነው ለስራ ነው ማንንም አያምንም። ይሄ በቃ እንዴት በተለይ ቤት ድረስ ገብተሻል የሚለው ነገር ማፍቀር ምንም ላይሆን ይችላል። ሁሉም ሰው ያለፈበት ወይ የሚያልፍበት ነገር ሊሆን ስለሚችል አፈቀርኩ አልተሳካም ምንም ላይሆን ይችላል። ግን ደግሞ ቤት ድረስ ሄዶ ቪዲዮ አብሮ እንደኖሩ ሰርቶ አክት ማድረጉ ምናምን ይታወቃል እኮ ይሄ ግልጽ ነው። አብረው እንደማያድሩ እዛ ቤት እንዳልተቀመጡ ምናምን ቪዲዮ ሲጀመር ቪዲዮ ሲጀመር የሚሰራው በአንድ ቀን ነው እውነቱን ስነግራችሁ ማለት ነው። ምክንያቱም ያሉበት ቦታ በጣም የተለያየ የሩቅ ቦታ ምናምን ይሆንና 10 ጊዜ አይቀረጽም። ምክንያቱም ትራንስፖርት አንዴ እንኳን ስትሄዱ 1000-2000 የምታወጡበት አጋጣሚ ይኖራል። ወይ በራይደር የምትሄዱት ወይ ሌላ ወጪ ታክሲ ምናምን መንገላታት ምናምን አለው። አይዲያውን አንዴ ያመጣሉ። ልብስ እየተቀያየረ በአንድ ቀን ይሰራል። በቃ ይሄ ነው ያለው ነገር። ዩቲዩበሮች አሁን ላይ እየተሰራ ያለው የነሱ ብቻ ሳይሆን ሁሉም ዩቲዩበር የሚያደርጉት ነገር ነው። እናንተ ትንጫጫላችሁ፣ ትጮሃላችሁ። በቃ እንትና የናቱንኩብኝ እንትና እንደዚህ በዚህ ወጥቶ በዚህ ወርዶ በጣም ትደክማላችሁ። እነሱ ደግሞ እዛ 30 ደቂቃ ቪዲዮአቸውን ይሰራሉ ከካሜራ ጀርባ በጋራ ሆኖ ፏብትን እቺ ስንት ትቆጥራለች አሁን በዚህ ወር እቺን ያህል ከቆጠረችልኝ በቃ እኔ ጋብዛችኋለሁ ምሳ እራት እያሉ ሙድ እየያዙባችሁ ፈታዘና ይላሉ። በቃ ቢያንስ በ2018 ይሄንን ቀራፉ። እኛ ዩቲዩበሮችም ያው ቪዲዮ ብንሰራም ግዴታ እናንተን የሚያሳምን ነገር መስራት ስላለብን ነው እንጂ በደንብ ነው የምናውቀው። በደንብ የሆነውን እንዴት ምናምን የሚለው ነገር በደንብ እናውቃለን። እኔ ለዩቲዩበር እንትን ብዬ አላውቅም፣ ተሸንፊ አምኜ አላውቅም። ማንኛውም ዩቲዩበር ውሸታም ነው። እውነት የሚናገር ዩቲዩበር የለም። እውነቱን ስነግራችሁ እኔ በጣም የሚያናድደኝ ነገር ግን ውሸታቸው አይደለም መማላቸው። በቃ ሁሉም በየሃይማኖቱ ፈጣሪውን ሲጠራ ነው የሚውለው ለአንድ ቪዲዮ። በጣም ያስጠላል። ይሄ ሃይማኖትንም ዝቅ ማድረግ ራስንም ዝቅ ማድረግ ነው እና ከዛ ውጭ ግን ቢሰሩ ምንም አይደለም። የሚሰሩትም ደግሞ ዝሙት የሚያስተምር አጸያፊ አስጠሊታ ነገር በጣም ነው የሚያስጠላው። አንዳንዴ ሰው ወዶ ፈቅዶ ሲያያችሁ ከናንተ የተሻለ ነገር ፈልጎ ነው እና በተሻለ ነገር ነው በቃ አሁን ማንንም አልሰድብም። ሲጀመር ስራ ማላጣሁኝ እና በ2018 ራሴን ፈታ ማድረግ ነው የምፈልገው። ዘና ብዬ ቪዲዮዬን እየሰራሁ ሽቃሌን እየሸቀልኩ መኖር ነው የምፈልገው። እና እኔ አሁን የ3 ካምፓኒ ባለቤት ነኝ። የዩቲዩብ የቲክቶክ ምን የ3 ካምፓኒ የሚዲያ ሚዲያ በአጠቃላይ ይባል። ምክንያቱም ቲክቶክም ዩቲዩብም ቲክቶክ ፌስቡክ ኢንስታግራም በቃ ያሉ ሚዲያዎች አንድ ሚዲያ ይባላል። የሚዲያ ባለቤት የልብስ ንግድ ባለቤት እና የሸቃሊት የማሚ ሸቃሊት ነኝ። ሽንት ቤት አጣቢዋ ሸቃሊት ነኝና እነዚህ ሁሉ ካምፓኒዎች እያሉኝ እኔ ምን አባለኝ ከህዝብ ጋር ፈታ እያልኩ ጊዜ ካለኝ እንኳን ለመባላት በዛ በነገራችን ላይ ማለት ነው። እናንተና የሞተው ልጅ አይታችኋል አይደለ? የመጨረሻ ቪዲዮ እያለ የሰራው እኔ በእውነት አንዳንዴ ሞታችን ራሱ የምናቀስ ሲሆን እንዴት ይገርማል። ከደቂቃዎች በፊት እንግዲህ ይሄ ወንድማችን እዚህ ቦታ ላይ ቀርጾ 5 ደቂቃ ባልሞላ ውስጥ እልፍ ብሎ ነው ህይወቱን ያጣው። በትናንትናው እለት ማለት ነው። ዓለም እንደዚህ ናት። መቼ እንደምንጠራ አናቀውም። የእውነት እንኳን ለጸብ ለፍቅር የሚሆን ጊዜ የለንም። ድንገት በወጣንበት እየቀረ ነው በዚህ ሰዓትና እባካችሁ ወደ ራሳችን ብንመለስ የተሻለ ነው ማለት እንኳን ለብቻ እንጃ እኔ ፈጣሪ ወደ ልቦናችን ቢመልሰን በጣም ደስ ይለኛል። እኔ በነገራችን ላይ ዩቲዩብን ራሱ ውሰዱልኝ በፍቃደኝነት በቃ ራሴን ጸጥ አድርጊ ሰላማዊ ኑሮ ስራዬን ብቻ መስራት ነው የምፈልገውና ዩቲዩብን ውሰዱልኝ ነው ማልጠቀመኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።